በዕለት ተዕለት ኑሯችን ውስጥ ብዙ ሰዎች ያጋጥሙናል። አንዳንዶቹ እጅግ በጣም አዋቂዎችና ትህትናን የተላበሱ፣ አንዳንዶቹ ደግሞ ጎዶሎነታቸውን ለመሸፈን በጥራዝ ነጠቅነት ያገኙትን እውቀት ለማንጸባረቅ የሚቃጥቱ ናቸው። በአንድ ወቅት ከሰማሁት ትልቅ ምሳሌ ዛሬ አካፍላችኋለሁ። የሰማሁበትን ቦታ አላስታውስም፣ የተናገረውንም ሰው አላስታውስም፣ ግን የሆነ ቦታ ሰምቼው ነው እና ምሳሌው ምንድን ነው? አሁን እዚህ ጋር ውሃ አለኝ። አሁን ይሄ ውሃ ሙሉ ነው እና ሙሉ ማለት ፉል ማለት እስከዚህ ቢሞላ እንዲህ ብታንቀሳቀሱት ምን አይደል አይንቦጫቦጭም። የሞላ ውሃ አይንቦጫቦጭም አሉ። ደን እንክፈተውና እናያለን። ከፍተን ከዛ የተወሰነ እንደው እንጠጣ። አሁን የምታዩት ውሃ ምንድነው? ጎዶሎ ነው። ሳንቀሳቀሰው ምን ይላል? ይንቦጫቦጫል ማለት ነው። ይንቦጫቦጫል። ይህንን ምሳሌ ያቀረቡና የተናገሩት ሰው ምን አሉ? ምንጊዜም የሞላ ነገር ሙሉ የሆነ ነገር አይንቦጫቦጭም። የሚንቦጫቦጨው ጎዶሎ ነገር ነው፣ ባዶ የሆነ ነገር ነው። ምንም ከሌለው ምንም እንቅስቃሴ አይኖርም። ግን ጎዶሎ ነገር ምን ያደርጋል? ይንቦጫቦጫል ሁልጊዜ። በጣም በዙሪያችን ያሉ ሰዎች አሉ፣ እንደዚህ አይነት ሰዎች የሚንቦጫቦጩ ማለት ነው። እንደዚህ ጎዶሎ ውሃ። ይሄ የሰው ተፈጥሮ ነው። የሰው ተፈጥሮ ነው ማለት ብዙ አይነት ኮምፕሌክስ እንትኖች አሉ። አንደኛው ኢንፌሪዮሪቲ፣ ሱፔሪዮሪቲ ምናምን። እንደነዚህ አይነት ሰዎች በሚገጥሙን ጊዜ ምንድን ነው ማድረግ ያለብን? እነሱስ ከእንደዚህ አይነት ነገር ለመውጣት ምንድን ነው ማድረግ ያለባቸው የሚለውን እንወያያለን ማለት ነው። ሰልፍ አዌርነስ ሁልጊዜ በብዙ ቪዲዮ አወራዋለሁ። ሰልፍ አዌርነስ ማለት ስትሬንግዝን፣ ዊክነስን፣ ኦፖርቹኒቲ፣ ትሪትን ለይቶ ማወቅ ነው። ስትሬንግዝ እና ዊክነስ ከውስጥ ነው። ምስጋናው ምን ይችላል? ምን ላይ ጎበዝ ነው? ምን ላይ ደካማ ነው? ምን አይነት ኦፖርቹኒቲዎች አሉት? ምን አይነት አደጋዎች ተጋርጠውበታል? የሚለውን ነገር ለይቶ የሚያውቅ አይንቦጫቦጭም ማለት ነው። ወይም ደግሞ ጎዶሎነቱን ለማንጸባረቅ አይሞክርም። ሰልፍ አዌርነሳችንን ማሳደጋችን እጅግ በጣም አስፈላጊ ነገር ነው። እንደዛ ካልሆነ ግን አደጋ ውስጥ ነው የምንገባው። አደጋ ውስጥ ላለመግባት ራሳችንን ከፍ ብሎ ለመሄድ ምን ያስፈልገናል? ሰልፍ አዌርነሳችንን ራሳችንን መረዳት ያስፈልገናል። ሁሌም ከዚህ ቀደም ቪዲዮም ላይ የጠቀስኩት ትልቅ የመጽሐፍ ቅዱስ ጥቅስ አለ። የተሰጠንን ብናቅ የጎደለን የለም። የተሰጠንን ብናቅ የጎደለን የለም ማለት ሰልፍ አዌርነሱ ከፍተኛ የሆነ ሰው፣ ሰልፍ አዌርነሱ ስለራሱ ያለው አመለካከት ከፍተኛ የሆነ ሰው ከጎዶሎ በላይ ያለውን ነገር እንዴት አድርጎ መጠቀም እንዳለበት ይረዳና ከማማረር ወጥቶ በምስጋና ህይወት ውስጥ ይኖራል ማለት ነው። እንደዚህ አይነት ሰዎች በሚገጥሙን ጊዜ ማድረግ ያለብን አንደኛ በትህትና ማለፍ። በትህትና ዝቅ ብሎ ማለፍ በራሱ የራሱ የሆነ ኢምፓክት አለው። በትህትና ማለፍ። ሁለተኛ ነገር ደግሞ ራሳቸውን የሚያሳድጉበትን መንገድ በዛው ቀስ ብለን ስሙዝሊ ማሳወቅ ወይም ደግሞ ማስረዳት ያስፈልገናል። እንደዛ ካልሆነ ከባድ ነው የሚሆነው ማለት ነው። ሌላኛው አዳዲስ እውቀቶችን እንዲያገኙ፣ አዳዲስ ነገሮችን እንዲማሩ እድል መክፈት ወይም ደግሞ አዳዲስ እውቀቶች፣ አዳዲስ ልምዶችን ከሌሎች ሰዎች እንዲማሩ፣ ልምዶችን እንዲያገኙ፣ እውቀትን የሚያገኙበትን መንገድ ማሳየት። አንደኛው ዶክመንተሪ ሊሆን ይችላል። ሁለተኛው መጽሐፍ ማንበብ ሊሆን ይችላል። ሶስተኛው የተለያዩ ትምህርታዊ የሆኑ ቪዲዮዎችን እንዲመለከቱና እንዲያዩ ማድረግ ሊሆን ይችላል። በእንደዚህ አይነት ነገር ውስጥ እንዲመላለሱ እድል መክፈት ይጠበቅብናል ማለት ነው እኛ ለነሱ ሰዎች። ምክንያቱም አሁንም ታላቁ መጽሐፍ ላይ ምን ይላል? ብረትን ብረት እንደሚስለው የሰውንም ልጅ ሰው ይስለዋል። ሰው ብቁ እንዲሆን ያደርገዋል፣ ሙሉ እንዲሆን ያደርገዋል፣ ያግዘዋል። አንዱ የአንዱን ጎዶሎ ይሙላ ስለሚል ማለት ነው። አንዳችን የአንዳችንን ጎዶሎ እንድንሞላ፣ አንዳችን ለአንዳችን ድካም ረዳት እንድንሆን በዛ ልክ፣ በዛ ጥንቃቄ፣ በዛ ማለፍ ውስጥ ልናልፍ ይገባል ማለት ነው። ከባዶነት ወጥተን፣ ከተጠቂነት ስሜት ወጥተን ያም ስሜታችን ደግሞ ሂዶ ሰዎችን አፌክት እያደረገ እየተንቦጫቦጭን ከሆነ ከእንደዚህ አይነት ነገር መውጣትና ሀሳባችንን፣ ሆራይዘናችንን፣ ሰልፍ አዌርነሳችንን ማሳደግ ይጠበቅብናል። እንደዛ ካልሆነ ግን እጅግ በጣም ከባድ ነው የሚሆነው።
የዩቲዩብ አናላይቲክስ እንደሚያሳየን 70% በላይ የሚሆነው ሰው ሰብስክራይብ ሲያደርግ ነው የሚያየው እና ሰብስክራይብ አድርጉ። ላይክ ከወደዳችሁት ቪዲዮ ላይክ አድርጉ። ሀሳብ አስተያየት ካላችሁ ስለሚያሳድገን ኮሜንት ላይ ሀሳብ አስተያየታችሁን ኮንስትራክቲቭ ፊድባካችሁን ጻፉልን። ለሌሎች ይጠቅማል ብላችሁ የምታስቡ ከሆነ ሼር አድርጉ። ምስጋናው አስራት ነበርኩኝ። አመሰግናለሁ።